አንተ ቦታ ቢኖራት አንተን ማግኘት ካንተ ጋር መዝናናት የሆነ ጊዜ ማሳለፍ ትፈልግ ነበር። ይሄ ነገር እኮ አልተፈቀደላትም ቢኒ እኮ ፍላጎቱ ስለሌላት ነው። ፍላጎቱም አላት። አንተ በምታውቃለህ እንደዛ እኛ ነግረናታል እኮ ነው እንዴ እየነገርኩ ነው። የላትም። የውስጧን ታውቃለህ? የውስጧን እኮ ነው የነገረችን። እና እሷን ያለን ግንኙነት ታውቃለህ? ምንም ግንኙነት የላችሁም። ደስታ እሷ እንደማትፈልግ አንተን ማፍቀር እንዳልቻለች ነው የተነገረችው። ቆርጣችሁኛ እኔንም ተስፋ ለምን ታስቆርጡኛላችሁ? መቁረጥ ነው ያለበት። ተስፋ መቁረጥ ነው ያለበት። መቼም አልቆርጥም። ምን ሆነ? እሺ እኔ አንዴ ገብቻለሁ አይደል? አንዴ በስብሻለሁ አይደል? መቼም ተስፋ አልቆርጥም። እኔ ደግሞ ተስፋ እንደምኖረው ለሷ ነው። ሩታ የኔ ፍቅር እስኪገባ ድረስ የፈለኩትን የሚገባኝ መስዋዕትነት ለመክፈል ዝግጁ ነኝ። አንተ አብዳለህ። እኔ ብቆር አብዳለሁ። ይሄ እኮ ፍቅር ወር ምናምን ድሮ ታሪክ ነው። ገብቷል። በስነ ስርዓት ነገሮችን አገናዝበህ ማየት ይችላል። ትልቅ ሰው ነህ ደስታ። ብዙ ነገር አበላሽተህ እንደመጣ አውቃለሁ። ያ ሊቆጭ ይችላል። ሩታና ለማግኘት ሊቆጭ ይችላል። ግን ደግሞ ያለውን እውነት መቀበል ነው ያለብህ። እንዴ ምን ሆናል? ቢኒ ልቀበለው አልችልም። ለምንድን ነው የማትቀበለው? ልቀበለው አልችልም። እንዴት ነው የማትቀበለው? ሩታ ይኸውልህ እስከዛሬ ብዙ ነገር አድርጌያለሁ። ብዙ ነገር እየለፋው ነው። ገብቶሃል አይደል? ለምን የኔን ፍቅር መቀበል እንዳቃታት ቆሜ ነገሮችን መከታተልና ማየት ፈልጋለሁ። ሰምተኛል አይደል? ድጋሚ መጎዳት ነው ፈልገው። እናትሽ በል ስሜቴ ይገባኛል። ግን ደግሞ እሺ በለኝና በቃ ሩታ አታፈቅረም፣ የራስን ህይወት ጀምር። ቢኒ አልሄድም፣ የትም አልሄድም። የምሬን ነው ደስታ። ለምንድን ነው እሺ በለኝ? አልሄድም። ሩታ አታፈቅረም፣ ስለዚህ የራስን ህይወት ጀምር። እንዴ እየለማንኩ እኮ ነው። ሩታ ነች ህይወት። እኔ ነገር የሆነ ነገር እንድትሆን አልፈልግም። የኔ ህይወት እኮ ሩታ ነች። ይገባኛል። ግን ደግሞ እሷ አትወድም አንተ በምትወዳት ልክ። ስለዚህ ለምንድን ነው እንደዚህ የምታብደው? እንዴ ነገ የሆነ ቦታ በቃ ለምን ጨርቄን አልጥልም? ይበስ ደስታ ምን ሆነ ነው? እንዴ ምን ሆነ? ስነ ስርዓት ያዝ እንጂ እንዴ ህይወት እኮ ነው። እናንተ ካላገዛችሁ እንዴት እኔ ወደፊት ማለት መሄድ እችላለሁ? ደስታ በእናትህ እሺ በእናትህ ምን እንደምሰራ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳጣ ደስ አይለኝም። ሰላም የኛ ቤተሰቦች እንዴት ናችሁ? አለው እግዚአብሔር ይመስገን እኔ ደህና ነኝ። ያው በያላችሁበት ሰላማችሁ ብዝት ይበልልኝ። ደህና ነኝ። ያው ቃል እንደገባሁት መሰረት ያው በየቀኑ እመጣለሁ አልጠፋም ብዬ ነበርና ያው እየመጣሁ ነው እየተከሰትኩ ነውና ሰሞኑ ዛሬ በጣም ደብሮኛል። በእውነት ፋሚሊዎቼ በጣም ነው የደበረኝ። ያው የደበረኝ ምክንያት ደግሞ ያው ሰሞኑ ማያቸውም ነገሮች ይሁን ያሉት ነገሮች ምናምን ደስ እያለኝ አይደለም። ውስጤ በጣም እየተጎዳ ነው። ማለት አዝኛለሁ። ሰው ቢኖረኝ ማውራት ብችል ምናምን ደስ ይለኛልና ሰው የለኝም ለማን እንደምናገር። በቃ የውስጤን አውጥቼ መናገር ብችል ደስ ይለኛል። የሆነ ሰው ባማክረው ምናምን ግን በትዕግስት ይዤው ነው እንጂ ብዙ ነገር ከተናገርኩ ብዙ ነገር ይበላሻል ብዬ ውስጤ ላይ ይዤው ነውና በጣም ደብሮኛል። ያው እያያችሁት ነው። ሁሉም ሰው ከጎን እየሸሸ ነው። ሁሉም ሰው ተስፋ እየቆረጠ ነው። ያው ይሄ ደግሞ የሆነው ሩታ በምታረገው ነገር ነውና ሩታ ብዙ ጊዜ ለነዝናናም በወጣን ሰዓት ምናምን ብቻዋን ቆንጆ ጊዜ ሰጣኝ አታውቅም። ያን ያህል ቆንጆ ጊዜ ሰጣኝ አታውቅም እውነት ለመናገርና አስከፍታኛለች። አንድ ቀንም ደስ የሚል ቀንም ሳናሳልፍ የኔ ፍቅር የገባትም አልመሰለኝ። ማለት ምን ያህል ርቀት መሄድ እንዳለብኝ እኔ ራሱ ግራ እስኪገባኝ ድረስ የኔ ነገር አልገባትምና በጣም ደብሮኛል ከምላችሁ በላይ። በቃ ተስፋ እየቆረጥኩ በነገሮች ተስፋ እየቆረጥኩ ነውና ዛሬ ቢኒያምን ጠርቼዋለሁ። እስቲ ቢኒያም ብዙ ጊዜ አማክረዋለሁ፣ አወራዋለሁ። ትንሽ ትናንት የሚያደርገውም ነገር አለና እስቲ ምንድነው ሐሳባቸው ምን እንደሆነ ልጠይቃቸውና ዛሬ እዚህ ጠርቼዋለሁ። ብቻ ሩታም ሆነች ዙሪያም ላይ ያሉ ሰዎች ምናምን ይቅርታ አድርጉልኝና በጣም አስደብረውኛልና ዛሬ እስቲ ቢኒን ጠርቼዋለሁ። እየመጣ ነው። ላዋራው አሪፍ መልስ ይሰጠኛል ብዬ አስባለሁ። ቢኒ ሰላም ነው? ሰላም አለ እግዚአብሔር ይመስገን። ሁሉ ሰላም? ደህና ጠፋ? ምን ጠፋ? ሰላም ነው? በሰላም ነው። አረ ጠፋ። እግዚአብሔርን በጣም ቆየ። አዎ ቢዚ ሁኚ የሆነች ማስተካከላት ነገር ነበር። ይሄው መጣሁ እኮ ስለ በጣም ቆየ ካየው ምናምን አልተገናኘንም። ልክ ነህ። ስራ ነበረብኝ ምናምን ለተወሰነ ጊዜ ማለት ግዴታ ማስፈልግበት ጉዳይ ስለነበረ እዛ ነበርኩኝና
አሁን ከቺቢ ይሄው ያስጨነኩት አይደል? አይ ደስ ቢል አስጨንቀን እንደዚህ እየመጣ እንዴት ነህ ታዲያ? አለው እግዚአብሔር ይመስገን። እኔ ደህና ነኝ። ቤተሰብ ቆየህ? ከተገናኘን ቆየን በጣም እኔ አንተ ፈረንጁ ተሰብስበን ምናምን ከሩታ ጋር ጊዜ ራሱ ካሳለፍን በጣም ቆየና ጊዜ የላችሁም። እናንተም እኮ ቢዚ ናችሁ እኮ እናንተም ቢዚ ናችሁ። አዎ ቢዚ ሳይሆን እኔ ማናገራለሁ በእርግጥ እያልኩ ነበር። ያው እንደምታየው ነገር ደስ አይልም አሁን ላይ መቼም እንዴት ብዬ ልንገረው እያልኩ ነው። እኔም ለቤተሰቦች እየነገርኳቸው ነበርና ያለውን ነገር እያየሁ ነው። ቢኒ ተስፋ ያስቆርጣል በጣም እኔ በጣም ተስፋ እየቆረጥኩ ነው። በጣም እየደበረኝ ነው። የሆነ አሁንም ቢሆን አንድ ቀን ጨለማ አንድ ቀን ብርሃን እየሆነብኝ ነው። ገብቷላ ነገሩ ጥሩ ሄደ ስል የሆነ ነገሮች ይበላሹ፣ የሆነ ነገር ይመጣና የሆነ ነገር ይሆናል። ትላንትናም በእርግጥ የደወልኩ ስታወራይ ምናምን የሰማሁት ነገር አለ። አብራችሁ ሁኑ ከሩታ ከአብርሽ ጋር ታርቃችሁ ምናምን ስትል ነበርና የምር ቢኒ ከልብህ አስበህ ነው ወይ ለሩታ አስበህ ነው ወይስ ምን ሆነ ነው? ሩታ ድጋሚ እንድትጎዳ እያረክ እኮ ነው ያለው። ድጋሚ አይ ደስታ ያንን ነገር ስናገር ካንተም በማሰብ ነው። ሩታን ታፈቅራታለህ። ሩታ ደግሞ በምላሹ አንተን ማፍቀር አልቻለችም። ገብቷል? አንተና ሩታ አንድ ለማድረግ የሚቻለንን አድርገናል። ጥሩ ጊዜ እንድታሳልፉ አብራችሁ እንድትሆኑ ሁላችንም በዙሪያችሁ ያለን ሰዎች ለፍተናል። ግን ደግሞ ሩታ አንተ ማፍቀር አልቻለችም። ስለዚህ ዋንኛ ዛሬ የመጣሁበት ምክንያት ራስህን ከዚህ በላይ ባጎዳና በቃ ሩታን ጥሩ ጊዜ ሰጥታታል፣ ጥሩ ፍቅር ሰጥታታል። አሁን ግን ሩታ አንተን መቀበል ካልቻለች ከህይወታቸው ወጥተህ አንተም የራስህን ህይወት መጀመር እንዳለብህ ነው እየነገርኩ ያለሁት። በክፋት እንድታይብኝ አልፈልግም። ይሄ ነገር ስነግርህ ወንድ ልጅና ስሜትን እንደሚጎዳ ምናልባት መራራ እውነት እየነገርኩ እንደሆነ አውቃለሁ። ግን ደግሞ ሩታ ካላፈቀረች ደስታ ከህይወቷ ውጣ። በቃ ራስህን ነው የምትጎዳው። ቢኒ እንዴ ምን ሆነ ነው? ለምንድን ነው የምወጣው? እየተጎዳ ስለሆነ ነው። ሩታ አንተን አታፈቅረም። ደስታ እችለዋለሁ ቢኒ፣ መጎዳቴን እችለዋለሁ፣ ችግር የለውም። ሩታ እኔን አታፈቅረኝ እንዴ? አብዳል እንዴ? አንተ እኔን ማፍቀር አልቻለችም። ልቧ ሌላ ሰው ጋር ማዋቃል። ደስታ አላበድኩም። ካላበድክ ደግሞ እየነገርኩ እኮ ነው። ማያፈቅርን ሰው ነው እየታገልክ ያለው። እሷ ልቧ አሁንም አብርሽ ጋር ነው። አንድ ቀን አለ እኮ ለኔም ይወጣልኝ ማለት ይሳካል ብዬ በተስፋ ነው ያለሁት አይደል? አንዴ በስብሻለሁ። የበሰበሰ ደግሞ ዝናብ አይፈራም አይደል? ገብቷል። መታገል እንዳለብኝ ስለ ማንም የለኝም። በእርግጥ አውቃለሁ ዙሪያ ላይ እናንተ ትተዋወቃላችሁ ሁላችሁ። ግን አንዳችሁም ስለኔ መጎዳት ስለኔ እንትን ምናምን አላስጨነቃችሁም። ሁሌ ሩታ የረሳችሁን ላይፍ ማለት የተወቹን ለመርሳት የሞከረችውን ላይፍ ይቅርታ ጠይቁ፣ አብራችሁ ሁኑ ስትሉ እየሰማችሁ ነውና ምን ባረጋችሁ ነው? እየነገርኩ እኮ ነው። እኔ ዛሬም ካንተ ጋር ሩታ ብትሆን ደስ ይለኝ ነበር። ግን ደግሞ ሩታ ደስተኛ አይደለችም ካንተ ጋር አብሮ መኖር የራሷን ህይወት ካንተ ጋር መጀመር አልፈለገችም። እሺ ቢኒ ምን ማድረግ አለብኝ? ከዚህ በላይ ምን ማድረግ አለብኝ? መተው። እኔ ለምን እተዋለሁ? መተውን እርሰው መተው አለብህ። ትጎዳለህ። ሩታ አታፈቅረም እኮ እያልኩ ነው። ይህንን ነገር ደግሞ መቀበል አለብህ። አንተ በጣም ጥሩ ሰው ነህ። ብዙ ነገር ለሩታ አድርጋል። ከዚህ በለጠ ግን መጎዳት የለብህም። አንተም የራስህ ህይወት ጀምር። አብርሽና ሩታም ከታረቁ እሳየው፣ ካልታረቁም ደግሞ ሩታ ካንተ ጋር መሆን አትፈልግም። ደስ እኮ የራሱ ላይፍ ጀምሯል አይደለም? ያንን ላይፍ እኮ አይደለም መታረቅ እኮ አይደለም። ደስታ እየተረዳኝ እኮ አይደለም። ታረቀች አብርሽና ኤርሜላ አንድ ላይ ቢሆኑ እንኳን ሩታ ካንተ ጋር የመሆን ፍላጎት ስለሌላት ፍቅርን መቀበል እምቢ ስላለች ነው ተዋት እያልኩ ያለሁት እንጂ አብርሽና ሩታ ለማስታረቅ ምናምን ነገር አይደለም። ገብቷል? ስለዚህ ይሄ እውነት ቢከብድም በቃ እያልኩ ነው። አዎ የምሬ ነው። ምን ሆነ ነው? እኔ እግዚአብሔርን እንዴ ከዚህ በለጠሽ እንዴ ላስረዳ? ምን ብለህ ነው ይገባ? አልችልም። እኔ እኮ ወንድ ልጅ ነብይ አዳምጠኝ። ስማ ሩታ አታፈቅረኝ ትችላለች፣ ልክ ነህ። እኔም ደግሞ በዚህ አጭር ጊዜ ውስጥ ታፍቅረኝ ምናምን ነገር አልልም። ገብቶሃል አይደለ? ግን ደግሞ እዛ ጋር ሄዳ ይቅርታ ጠይቂ
ከዛ እንደዚህ ምናምን አብራችሁ ሁኑ ብትሆኑ ደስ ይለናል የሚለውን ቃላቶች ነው የደበሩኝ እንጂ ችግር የለውም። ኮሩታ በዚህ አጭር ጊዜ ውስጥ እኔን ላታፈቅረኝ እንችላለች። በእርግጥ እሷ ማንንም አይደለም ስለ እንደዚህ ቶሎ ምን የተዋወቅን ሰው ወይ ልጅነት ፍቅረኛ ምናምን አይደለች። ገብቷል አይደለ? ግን ደግሞ አብራኝ ሆና ነገሮችን በማስተካከል እናንተ አብራችሁን ሆናችሁ ነገሮችን በማስተካከል ወደፊት እንሄዳለን ስል እናንተ ታርቃችሁ አብራችሁ ብትሆኑ ይሻል ደስ ይለናል ምናምን የሚሉ ሐሳቦች ሰሞኑ ያለው ነገር ደስ ስላለኝ ነው። ሁላችሁ እያዩዋችሁ ነውና ደስ አላለኝ። ገብቷል አይደለ? እኔ እዚህ ጋር ያለውት ነገር እያደረኩ ያለውት ነገር አልታወቃችሁም ማለት ለምን አታስቡልኝም? ለኔ ገብቷል ቢኒ። ያው ልክ ነህ። ያልተፈለኩበት ቦታ ወይም በግድ ሩታን አፍቅሪኝ ምናምን ማለት አልችልም እያልኩ ያለውት እኮ እኔ ደስታሽ ምን ላድርግልህ እንዴ? ሩታን እጇን ይዤ ከደስታ ጋር ተጋብታላችሁ ነው እያልኩ ያለሁት። ይሄ እኮ የሰው ፍላጎት ነው። ከአንድ ሁለት ጊዜ 3 ጊዜ 4 ጊዜ ሩታ ደስታን ታፈቅሪዋለሽ ወይ ካንቺ ጋር መሆን ትፈልጊያለሽ ወይ አልናት። ገብቷል። እኔ ከደስታ ጋር መሆን አልፈልግም። የራሴን ህይወት ከሱ ጋር መጀመር አልፈልግም። ካብርሽ ባልታረቁላ ከደስታ ጋር መሆን አልፈልግም ማለት። ስለዚህ ያላፈቀረችን ሴት ከምታሳድድ አንተም ቆም ብለህ እንደ ወጣት ጊዜን አታባክን ነው እያልኩ እኔ እንደምወድ ሰው ነው እየነገርኩ ያለሁት። ይሄ ሩታን ከመውደድ ሩታና አብርሽን አንድ ከማድረግ አይደለም። ገብቷል። ይሄንን መራራውነት መቀበል አለብን። ደስታ ቢኒ እንዴት ልቀበል? ነገ ደግሞ ምናልባት አብርሽና ሩታ ታርቀው ሌላ ስሜት ውስጥ ሌላ ቁጭት ውስጥ እስከዛሬ ለምን ለፈው ከምትል ብዬ ነው። ገብቷል። እነሱ አሁን እንደምታያቸው እየተገናኙ ነው። አሪፍ ጊዜ እያሳልፉ ነው። ገብቷል። ይቅርታ ተጠያይቀዋል። አንድ ቤት ብቻ መኖር ነው ይቀራል። ስለዚህ ነገ አንድ ቤት ውስጥ ደግሞ ሲኖሩ ወደ ቀድሞ ፍቅራቸው ሲመለሱ ጸጸቱን ከዛሬ ያኔ የባሰ ይሆናል እያልኩ ነው። ችግር የለውም እኔ እችላለሁ። ስለሱ አታስብ ቢኒ። ግን ደግሞ እንዴት ይሆናል? ወዴት ነው የምትገፏት? እቺ ልጅ ድጋሚ እንድትጎዳ ነው ወይ የምትፈልጉት? ሩታ ከዚህ በፊት ተጎድታ ብዙ ነገር ለማስታረቅ ምናምን ተሞክሯል። ብዙ ሽማግሌዎች ገብቷል ከእናንተ በላይ አይደል እንዴ? ድጋሚ አሁንም እንድትጎዳና እንድትሰቃይ ለምንድን ነው የምታረጉት? እንዲጎዳት አሁንም ተሰብራ እንድትቀመጥ ነው የምትፈልጉት? ለምንድን ነው የምትገፏት? ደስታሽ በእናትሽ በል ስሜቴ ይገባኛል። ግን ደግሞ እሺ በለኝና በቃ ሩታ አታፈቅረም፣ የራስን ህይወት ጀምር። ቢኒ አልሄድም፣ የትም አልሄድም። የምሬን ነው ደስታ። ለምንድን ነው እሺ በለኝ? አልሄድም። ሩታ አታፈቅረም፣ ስለዚህ የራስን ህይወት ጀምር። እንዴ እየለማንኩ እኮ ነው። ሩታ ነች ህይወት። እኔ ነገር የሆነ ነገር እንድትሆን አልፈልግም። የኔ ህይወት እኮ ሩታ ነች። ይገባኛል። ግን ደግሞ እሷ አትወድም አንተ በምትወዳት ልክ። ስለዚህ ለምንድን ነው እንደዚህ የምታብደው? እንዴ ነገ የሆነ ቦታ በቃ ለምን ጨርቄን አልጥልም? ይበስ ደስታ ምን ሆነ ነው እንዴ? ስነ ስርዓት ያዝ እንጂ እንዴ ህይወት እኮ ነው። እናንተ ካላገዛችሁ እንዴት እኔ ወደፊት ማለት መሄድ ይችላል? ደስታ በእናትህ እሺ፣ በእናትህ እንዴ ከዚህ በለጠ ምን ልበል እንዴ? እየለመንኩ እኮ ነው፣ አንተን ለማገዝ እየጣርኩ ነው። እንዴ ከዚህ በለጠ ምን እናርግኛ? ቢኒ እናንተ ናችሁ ልጅቷን ገፋፍ። ለምንድን ነው ህይወቷን እንድትኖር ማለት? ደስታኛ ምንም አላረግናትም እንዴ? ከአንድ ሁለቴ እኮ ከአንተ ጋር እንድትሆን እየገፋፋናት እኛ ነን። እሱ መልካም ሆኖ ሳለ እያየሁኝ እኮ ነው። ይቅርታ ጠይቂው። ስንቴ ነው ይቅርታ የምጠይቀው? ምን አጥፍታ ነው? አንድ ህይወቷን ያበላሸባት ሰው ጋር ሄዳ ይቅርታ ጠይቂ። ሰላም ፍጠሩ ምናምን። ሰላም ፈጥሯል። ደህና ናችሁ። እሱም የራሱን ላይፍ እየኖረ ነው አይደል? ገፋፍታችሁ ልጅቷ ማያውኑ ውስጥ መከቷት ምንድን ነው? እኛ አይደለንም። እሷ ፍላጎት ስለሌለ ነው ከአንተ ጋር። እያየሁኝ እኮ ነው እንዴ። ልጅቷ እኮ ደስተኛ ሆና እንድትኖር እኮ አልፈቀዳችሁላትም እኮ። እኛ አንተን ለማገዝ በግድ ገፍታችሁ ይቅርታ ጠይቂው፣ አብራችሁ ብትሆኑ ደስ ይለናል ምናምን። ማንም እኮ ደስ ሊለው ይችላል እኮ በእርግጥ አይደል? የማይሆን ነገር ስለሆነ ይችላል አይደል? እሷ ደግሞ ማለት ነው ለአንተ ፍቅር የላትም እንዴ? ደጋግሜ እኮ እየነገርኩ ነው ደስታ። እንዴ ከአንተ ጋር ምን ጊዜ ማሳለፍ አትፈልግም? እስከ ዛሬ ከመጣው እኮ 3 ወር 4 ወር ይሆናል። በዚህ ሰዓት ጊዜ ሩታ ለአንተ ቦታ ቢኖራት አንተን ማግኘት ከአንተ ጋር መዝናናት የሆነ ጊዜ ማሳለፍ ትፈልግ ነበር። ይሄ ነገር እኮ አልተፈቀደላትም ቢኒ እኮ ፍላጎቱ ስለሌላት ነው። ፍላጎቱም አላት። አንተ በምታውቃለህ እንደዛ እኛ ነግረናታል እኮ ነው እንዴ? እየነገርኩ ነው። የላትም። የውስጧን ታውቃለህ? የውስጧን እኮ ነው የነገረችኝ። እና እሷን ያለን ግንኙነት ታውቃለህ? ምንም ግንኙነት የላችሁም። ደስታ እሷ እንደማትፈልግ አንተን ማፍቀር እንዳልቻለች ነው የተነገረችው። ቆርጣችሁኛ እኔንም ተስፋ ለምን ታስቆርጡኛላችሁ? መቁረጥ ነው ያለበት። ተስፋ መቁረጥ ነው ያለበት። መቼም አልቆርጥም። ምን ሆነ? እሺ እኔ አንዴ ገብቻለሁ አይደል? አንዴ በስብሻለሁ አይደል? መቼም ተስፋ አልቆርጥም። እኔ ደግሞ ተስፋ እንደምኖረው ለሷ ነው። ሩታ የኔ ፍቅር እስኪገባ ድረስ የፈለኩትን
የሚገባኝ መስዋዕትነት ለመክፈል ዝግጁ ነኝ። አንተ አብዳለሁ። ይሄ እኮ ፍቅር ወር ምናምን ድሮ ታሪክ ነው። ገብቷል። በስነ ስርዓት ነገሮችን አገናዝበህ ማየት ትችላለህ። ትልቅ ሰው ነህ። ደስታ ብዙ ነገር አበላሽተህ እንደመጣ አውቃለሁ። ያ ሊቆጭ ይችላል። ሩታን አለማግኘት ሊቆጭ ይችላል። ግን ደግሞ ያለውን እውነት መቀበል ነው ያለብህ። እንዴ ምን ሆናል? ቢኒ ልቀበለው አልችልም። ለምንድን ነው የማትቀበለው? ልቀበለው አልችልም። እንዴት ነው የማትቀበለው? ሩታ ይኸውልህ እስከዛሬ ብዙ ነገር አድርጌያለሁ። ብዙ ነገር እየለፋው ነው። ገብቶሃል አይደል? ለምን የኔን ፍቅር መቀበል እንዳቃታት ቆሜ ነገሮችን መከታተልና ማየት ፈልጋለሁ። ሰምተኛል አይደል? ድጋሚ መጎዳት ነው ፈልገው? ምን ሆነ ነው? ይኸውልህ ስማኝ፣ ይኸውልህ አዳምጠኝ። እኔ ሩታ እስክትቀበለኝ ድረስ ምንም መስዋዕትነት እከፍላለሁ። ሰምተኛል አይደል? እስከዛሬ የከፈልከው መስዋዕትነት በቂ ነው? በቂ አይደለም። በቂ ነው። ይሄ ለሷ ያንሳታል። እንዴ ሰው ስንት ነገር ሆኖ የሚፈልገውን ነገር ያገኛል። ቢኒ አንተ ደግሞ የምትፈልገውን ነገር እያገኘ አይደለም። በቃ ልጎዳ። ለምን አልጎዳም? እኔ አይደል የምጎዳው? እኔ ነኝ አይደል ማፈቅራት እንዴ? እኔ ነኝ እስከዛሬ ሁሉ ነገር ትቼ የመጣሁት ማለት ሁሉ መስዋዕትነት መከፍልላት ለሷ ነው አይደል? ለሷ ነው። ይሄ ለኔ ምንም ነው። ከዚህ በላይ ብዙ መስዋዕትነት እከፍላለሁ። ግን እኔ ዛሬም ቢሆን ነገም ሩታን ማፍቀሬን አላቆም። የሰማኝ ነው። ማቆም አለብህ። ደስታ ማፍቀሬ ሩታን ማፍቀሬ መቼም አላቆም። መቼም ቢሆን መቼም አላቆም። እሷን እኮ አታፈቅረም። ደስታ ምን ሆነ ነው? ይኸውልህ ስማ፣ አንተም ቢሆን ሁላችሁ ዙሪያዬ ላይ ያላችሁ ሰዎች ስታግዙኝ የነበራችሁ ሌላም ሰዎች ሩታን ብትሆኑ ማለት ነው ነገ አንድ ነገር ሆኜ ካያችሁ ጸጸቱን አችሉት ማለት ምን ማለት ነው? አሁን ነገሩን ብታስተካክሉት ወደ ራሳችሁ ብትመለሱ ይሻላል። የጅል ስራ አትስራ ደስታ። እንደዚህ አይነት የጅል ስራ አትስራ። የምሬን አንተ ራስህ ማክሰ አይ የምሬን ነው። የጅል ስራ አትስራ። ነገ ይሁና በቃ አታፈቅረም። አምነህ መቀበል አለብህ። አለቀ። እንዴ ነገ ወድቄ የሆነ ነገር ሆኜ ማንን ነው የምታስፈራራው? ራስህን እኮ ነው የምትጎዳው። በቃ ማታፈቅር ከሆነ ተዋት። አለቀ። ለምን መቼም አላቆምም አልኩህ እኮ። እሷ ማፍቀሬ መቼም አላቆምም። ደስታ በዚያ ከሄድ ማለት ነው ታብዳለህ። የምሬን ነው። ልበድ በቃ አይደለም በቃ ልታሳብዱኝ ነው። እናንተ ናችሁ አይደል? እኛ ምን አረግን? ምን ሆናችሁ? ምን አረግን? ያለ ስቴፕ ሲሄድ የሆነ ያለ ስቴፕ ታስቆሙኛላችሁ። ግራ ገባኝ። እንዴ ደስታ ጤነኛ ነህ አይደለም? ዛሬ ልክ ነህ ግን እንዴ በቃ ማታፈቅርን ሲል ነው እየተከተልክ ያለውን ስነ ስርዓት ይዘህ ኑር የራስህን ህይወት። እሺ ምን ባረግ ነው ሩታስ ራሱ በቃ የኔ ማድረግ የምችለው? እንዴ ከዚህ በላይ ምን ነው? እንዴ ካልፈለገችስ በቃ መተው እኮ ነው። ለምን አትተዋትም? እናንተ ብትተዋት እኮ ለኔ በጊዜ ነው ነበር። እኛ ምን አረግናት? እያረክ ያለው ነገር እኛ ከአንድም ሁለቴ ማለት ነው አንተን የሷ ለማድረግ ብዙ ነገር ጥራናል። እኔም ፈረንጁ ሁላችንም። ግን ደግሞ በቃ ደስታ ልትቀበል ዝግጁ አይደለችም። አንተ ማፍቀር አልቻለችም ሩታ። ስለዚህ የራሷን ህይወት ትጀምር። ካብርሽ ባትታረቁላ ከአንተ ጋር መሆን አልፈልግም ነው ያለችው። ስለዚህ አንተ ይሄንን ደግሞ መራራ እውነት ተቀበለ የራስን ህይወት ጀምር። ገብቶሃል? እንዴት ነው የራሴን ህይወቴን እኮ ጀምሬያለሁ። እንዴ አይደል እንዴ እኮ የተሳሳተ መንገድ ላይ ነው። የተሳሳተ አይቀርም እኮ የጊዜ ጉዳይ ነው አይደል እንዴ? ይስተካከላል በሚል አመታት። ስለዚህ እንዴት አንተ አፋውጥተህ ሂድ ተስፋ ቁረጥ በቃ አብቅቶላል ለምን ትለኛለህ? ተስፋ ቁረጥ። አሁንም ስማ የውስጤን አታውቅም። ሩታም ብትሆን የውስጤን ያወቀች አይመስለኝም። በጣም ነው ማፈቅራት፣ በጣም ነው መውዳት። ገብቶሃል? እኔ ሩታን መናገር አልፈልግም እዚህ ጋር። ገብቶሃል አይደል? እየተረዳችኝ ስላልሆነ እዚህ ጋር መናገር ስለሷ መጥፎ መናገር አልፈልግም። ገብቶሃል? እናንተም ብትሆኑ እዚህ ነገር ውስጥ እንድትገባና በቃ የምትገፋፏት ከጀርባው ናችሁ እናንተ ናችሁ አይደል? እኔ አሁን ምንም ብትናገረኝ ማለት ነው ይገባኛል። ለምን ብትል ከስሜታዊ አንፃር ነው የምታወራው። ስለተከፋ እኔ ምንም ብትናገረኝ እንደ ቂም አልይዝም ወይ ደግሞ እንደ ጥላቻ አልይዝም። ነገር ግን እኛ ምንም ያደረግነው ነገር የለም። አሁንም ነገም ቢሆን ይሄንን እውነት ተቀበል። ከዚህ በለጠ ምንም ልል አልችልም። ይሄ ነው ደስታ። ቢኒ ማንም ስለሌለ ሳይሆን ነው ለቀኝ ሐሳቤን እንኳን አላስጨረስከኝም አይደል? እያመንከኝ እኮ አይደለም እንዴ? እዚህ ጋር እኮ ተግባብተን ነገሮችን ለመፍታት ነው ያለው። እኔ ባላንተ እዚህ ሀገር ማንም የለውም ብላችሁ ነው እሷም ጭምር ሁላችሁ እንደዚህ አይነት የጅል ሰው አይደለም እንዴ? አይምሮ እንዴ ነው የሚያስበው? እኔ ይኸውልህ ስማ የፍቅር አምላክ ይፈርድልኛል። እኔ አንድ ቀን መፍረዱ አይቀርም። ገብቶሃል አይደል? እሺ እኔ ሩታ አይደለሁም እኮ ማፍቀሬ ነው እንደዚህ እያጃጃለኝ ያለው እንጂ እዚህ ጋር መገኘ ልጅ አይደለሁም። ቢኒያም አመሰግን። አይ ቴንክ ዩ በቃ ችግር የለውም። ቴንክ ዩ ስለተገናኘን አመሰግን። ምን እንደምሰራ ደስ አይለኝም